ሁለተኛው ጉዳይ ወደ አማራ ክልል የሚወስደን ነው። አማራ ክልል ላይ አስቀድሜ ርዕሱን ሳስተዋውቅ እንደነገርኳችሁ አቶ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትሩ አማራ ክልል ተገኝተዋል። ባህር ዳር ነበሩ፣ ጎንደርም ነበሩ። አደባባይ ላይ ሲንቀሳቀሱ ሳይክልም ሲነዱ ታይተዋል። ከአካባቢው ሰዎች ጋርም እንደዚሁ ተነጋግረዋል እና አንዳንድ አካባቢዎችን አይተናል። ባየነው መሰረት በአማራ ክልል አስተማማኝ ሰላምና መረጋጋት እየሰፈነ ነው የሚል ንግግር አድርገዋል። ሰላሙ መረጋጋቱ ከጊዜ ወደ ጊዜ በጣም እየተሻሻለ ነው። አስተማማኝ ሰላም፣ አስተማማኝ መረጋጋት እየሰፈነ ነው የሚል ነገር ነው ያነሱት። ዝርዝሩ ብዙም አስፈላጊ አይደለም፣ ግን ይሄ ሰላም ለብልጽግና ምን ማለት እንደሆነ የሚነግረን ጉዳይ ስለሆነ በደንብ እናወራበታለን። ለብልጽግና ሰላም ማለት አስተማማኝ ሰላም ማለት በቃ አማራ ክልል ውስጥ ያለው ሁኔታ ነው። አማራ ክልል ላይ አስተማማኝ ሰላም አለ፣ አስተማማኝ መረጋጋት አለ። የሚገርም ነው። እውነቴን ነው የምላችሁ፣ የሚገርም ነው። የአማራ ክልል ጉዳይ እየተባባሰ የሚሄድ ስለመሆኑ አመላካች ነው። አሁንም ቢሆን በእነዚህ ሰዎች በኩል አማራ ክልል ላይ ያለውን ችግር የመፍታት ፍላጎቱም ዝግጁነቱም እንደሌለ የሚያሳይ ነው። ወዳጆች፣ አስተማማኝ ሰላም፣ አስተማማኝ መረጋጋት እንኳን አማራ ክልል ላይ አይደለም አዲስ አበባ ላይ የለም። አዲስ አበባ ላይ አስተማማኝ ሰላም የለም። አዲስ አበባ ላይ አስተማማኝ መረጋጋት የለም። አዲስ አበባ ላይ ያለው አንጻራዊ ሰላም፣ አንጻራዊ መረጋጋት ወይም በሌላ አገላለጽ አሉታዊ ሰላም ይሉታል። ኔጌቲቭ ፒስ የሚባለው ማለት አሉታዊ ሰላም ነው ያለው። ኦፍ ኮርስ እንደ አማራ ክልል ግጭት ወይንም ጦርነት የለም። ነገር ግን አሁንም ቢሆን አማራ ክልል ላይ መዋቅራዊ ጥቃቶች አሉ፣ መገለሎች አሉ። ህዝቡ ቅሬታ ውስጥ ነው በብዙ ጉዳይ። መዋቅራዊ ጥቃት ሲስተሙ ማህበረሰቡን እያጠቃው ነው። አማራ ክልል ላይ አለ ጥቃት። አማራ ክልል ላይ በጥይት በምን ባይሆንም ቅሬታ ውስጥ ነው ህዝቡ፣ ቁጣ ውስጥ ነው ህዝቡ። አምቆ ይዞት ነው፣ ታፍኖ ነው እንጂ ብትለቀው የሚፈነዳ ነገር አለ። ይሄ አይነት ሰላም አንጻራዊ ሰላም ነው የሚባለው፣ ወይም አሉታዊ ሰላም ነው የሚባለው። ግጭት የሌለበት፣ ጦርነት የሌለበት፣ ተኩስ የሌለበት ሰላም ማለት ነው። አማራ ክልል ላይ እንኳን አስተማማኝ ሰላም ይቅርና አንጻራዊ ሰላም የለም። አማራ ክልል ላይ ያለው ጦርነት ነው፣ ግልጽ የሆነ ጦርነት። ነገርኳችሁ እኮ መንግስት እኮ ምርጫ ሊያደርግባቸው የማይችላቸው በሺህ የሚቆጠሩ የምርጫ ጣቢያዎች እኮ አሉ። መንግስት ምርጫ ለማድረግ የሚቸገርባቸው በሺህ የሚቆጠሩ የምርጫ ጣቢያዎች አሉ። ምርጫ ለማድረግ የሚቸገርባቸው እና ምርጫ በፍጹም ሊያደርግባቸው የማይችላቸው ከ50 በመቶ በላይ የሆኑ አካባቢዎች አሉ። የራሱ የመንግስት ሪፖርት ነው፣ የማንም አይደለም። እንደውም ፋኖች 90 በመቶ ነው ተቆጣጠርን። እሱን ትታችሁት ነው የምላችሁ። እሱን ትታችሁት ግማሽ በግማሽ መንግስት አይቆጣጠረውም አማራ ክልል። በራሱ በመንግስት ሪፖርት መንግስት ሙሉ በሙሉ የማይቆጣጠረው ግማሽ የአማራ ክልል አለ። ጦርነት ያለበት
እና ከየት የመጣ ነው አስተማማኝ ሰላም? ከየት የመጣ ነው? ይሄ አሁንም ችግሩን ለመረዳት ፍላጎት የሌለ መሆኑን ያሳያል። ችግሩን ለመረዳት ፍላጎት ከሌለህ ለመፍታት ከየትም አይመጣም ፍላጎት። በደንብ መረዳት ያስፈልጋል። አማራ ክልል የጦርነት ቀጠና ነው። አማራ ክልል ላይ እንኳን አስተማማኝ ሰላም አይደለም አንጻራዊ የሚባል ሰላም የለም። እንደው እሱ እንዲመጣ ነው እኛ የሞከርን ያለ አርጉ። ይሄንን የምንለው አንጻራዊ ሰላም እንዲመጣ ነው። ተውት፣ አስተማማኝ ሰላም ነው። አስተማማኝ ሰላም አጠቃላይ ኢትዮጵያ ውስጥ የትኛውም ቦታ ላይ አታገኙ። የትኛውም ቦታ ላይ እንግዲህ አዲስ አበባ ነገርኳችሁ፣ በኮሪደር ልማት ምናምን አሽበረቀች የምትባለው ከተማ ላይ አንጻራዊ ሰላም ነው ያለው እንጂ አስተማማኝ ሰላም የለም። ጊዜ ጠብቆ በሚፈነዳ ህዝብ ውስጥ የታመቀ ቅሬታ፣ ቁጣ አለ። ህዝቡ ዕለት ተዕለት በመዋቅራዊ የሆነ ጥቃቶች ይደርሱበታል። ባህላዊ ጥቃትም ይደርስበታል። ካልቸራል ቫዮለንስ የሚባለው እንደ ነፍጠኛ፣ እንደ መጤ፣ እንደ ባይተዋር እየታየ እና አንጻራዊ ሰላም ነው ያለው። የቀረው ነገር አዲስ አበባ ላይ ተኩስ ነው። አስተማማኝ ሰላምና መረጋጋት እዛ የሚል አማራ ክልል ጦርነት፣ እዚህ ላይ መግባባት ያስፈልጋል። መንግስት በዚህ ደረጃ ቢወስደው ጥሩ ነው። ጦርነት ነው፣ እንዴት እንፍታው ነው። አሁን አስተማማኝ ሰላም አለ ወይ በየመጣ ነው ከተባለ በዚሁ ነው የምንቀጥለው እያሉ ነው። አሁን በምንሄድበት መንገድ ነው የምንሄደው እያሉ ነው ምክትል ጠቅላይ ሚኒስትሩ። የራሳቸው ክልል እኮ ነው። ክልሉ ግን እየፈረሰ ነው። ክልሉ ግን እየደማ ነው። ነገሮች ደግሞ በዚሁ የሚቀጥሉ ደግሞ ከሆነ እንጃ ነገ ከነገ ወዲያ ምን እንደም እዛው ክልል ላይ ከሌሎች የፖለቲካ ኃይሎች ጋር ጦርነት ሁሉ የሚደረግበት አይነት ሁኔታ እየተፈጠረ እኮ የበለጠ በብልጽግናና በፋኖ ብቻ ሳይሆን ኢቭን በቲፒኤልኤፍ እና በብልጽግና በሻዕቢያና በብልጽግና ጦርነት የሚካሄድበት ቦታ የመሆን እድሉ በጣም እየጨመረ ነው አማራ ክልል። ያ ደግሞ የበለጠ ያወድመዋል። ችግሩን በልኩ መረዳት ይጠቅማል። ያልሆነው ነው ማለት ለራስንም ትዝብት ውስጥ ይጥላል። እንዴት ነው ሰላምን የምትሉት? እንደዚህ አይነት ሰላም ነው ለኢትዮጵያ ሕዝብ እናመጣለታለን እያላችሁ ያላችሁት? ይህንን ሰላም ነው ለኢትዮጵያ ሕዝብ የምትመኙለት? ይሄ በጣም እኮ የሚገርም እኮ ነው። አማራ ክልል ውስጥ ያለውን አይነት ሁኔታ ነው የምትመኙት? አማራ ክልል ላይ እኮ አስተማማኝ ሰላም እየመጣ ነው እኮ ካልክ አማራ ክልል ውስጥ ያለውን ሁኔታ በቃ አዲስ አበባም ላይ እመኘዋለሁ እያልክ እኮ ነው። አማራ ክልል ላይ ግን ጦርነት ነው ያለው። ጥያቄውም አንጻራዊ ሰላም እንዲመጣ ይሄን አርጉ ነው እያለን ያለ እንጂ ሰላምማ ጭራሽ ያለ። አንጻራዊ ሰላም እንዲመጣ ተኩስ መኖር የለበትም። ተኩስ የማይኖርበት ሁለት አይነት መንገዶች አሉ። አንደኛው በጉልበት በኃይል ያንን ታጣቂ ስታሸንፍ ስታፈነው ማለት ነው። አንዱ ያ ነው። በቃ ያለውን ቅሬታ ያለውን ምናምን ራሱ ውስጥ አምቆ እንዲቆይ ስታደርጉ ልክ አዲስ አበባ ላይ እንደምታደርገው ልክ እንደዛ ሲሆን አንጻራዊ ሰላም መጥቷል ይባላል። አንዱ እሱ ነው። ሁለተኛው ስምምነት፣ መደራደር፣ መስማማት እና ተኩስ ማቆም በዛ የሚመጣውን አንጻራዊ ሰላም ዘላቂ የሚያደርጉ ሌሎች ስራዎችን ለመስራት እድል ይሰጣል። ከዛ በኋላ ነው አስተማማኝ ሰላም ለማምጣት የሚያስችሉ ስራዎችን ሰርተ ሊመጣ ይችላል። በተኩስ በሚናጥ ክልል ውስጥ አስተማማኝ ሰላም መጥቷል ካልክ ለሰላም ያለ ግንዛቤ
የሚገርም ነው። ለኢትዮጵያውያን ይህንን ሰላም ደግሞ መመኘት ነውር ነው፣ በጣም ነውር ነው። ሰው በኃይል መንግስት ይችላል ወይ? ብዙ ጊዜ የተነጋገርንበት ነው። አይችልም፣ አልፏል ጊዜው። ፋኖን በኃይል ማፈን አይቻልም፣ በኃይል ማሸነፍ አይቻልም። ይሄ የትንታኔ ውጤት አይደለም። በተለይ ብልጽግና አለኝ የሚለውን ነገር በሙሉ ሞክሯል። አለኝ የሚለውን ነገሮች በሙሉ ሞክሯል። አማራ ክልል ላይ የቀረው አንድ ነገር ነው፣ ክልሉን መሸንሸን። በዛ ደግሞ ምናልባት አዳክሜ ላፈነው እችላለሁ ብሎ ሊያስብ ይችላል። እሱ የታሰበበት እንደሆነ እናውቃለን። እዛም የሚነሱ ጥያቄዎች አሉ። እነዛን ጥያቄዎች ተገን አድርጎ ክልሉን መሸንሸን እና የፋኖን አቅም ማዳከም፣ እነሱም ውስጥ ያው የክፍለ ሀገር አስተሳሰብ ስላለ ክልሉ ከፈረሰ እና በሌላ አይነት መንገድ ከተዋቀረ 2 3 4 ክልል ከወጣው የፋኖን አቅም ይዳከማል ተብሎ ይታሰባል። የቀረው ይሄ ብቻ ነው። ሌላ ተሞክሮ አልተቻለም። ስለዚህ የትንታኔ ውጤት አይደለም። ከዚህ በኋላም አይቻልም በኃይል። መፍትሄው መስማማት፣ ለመደራደር ራስን ዝግጁ ማድረግ። ለዛ 2 ነገሮችን መቀበል ያስፈልጋል። 1 አማራ ክልል የጦርነት ቀጠና ነው፣ የበለጠም ደግሞ ሊሆን ነው። 1 2 ይህንን ጉዳይ ከስምምነት ከድርድር ውጪ በሆነ ሌላ አይነት መንገድ መፍታት አይቻልም። ያን ማድረግ ክልሉ የጦርነት ቀጠና ሆኖ እንዲቀጥል ማድረግ ነው። እነዚህን 2 ነገሮች መቀበል ያስፈልጋል። ስለዚህ ያም ኃይል ወደ ድርድር ሊመጣ የሚችልበትን አይነት ሁኔታ ለመፍጠር መሞከር ነው። በፋኖ ውስጥ በእኛ እምነት የመደራደር ፍላጎት እንዲኖር ሊያደርጉ የሚችሉ ነገሮች እየተፈጠሩ ነው አሉ ብለን እናምናለን። ትላንት አልነበሩ። አሁን ላይ ግን የምናያቸው ነገሮች አሉ። ምናልባት መንግስት የተወሰኑ የፖለቲካ ኮሚትመንት ወስዶ ችግሩን በድርድር ለመፍታት ፍላጎት ቢያሳይ፣ በደንብ ዝግጁነቱን ቢያሳይ በደንብ ምናልባት ትላንት የሰማነው አይነት ምላሽ ከፋኖ በኩል ላንሰማ እንችል ይሆናል። ለምን? አንዳንድ ለውጦች አሉ። 2ቱን ብቻ ልንገራችሁ። ትናንት ፋኖ የተበታተነ ነበር። በተበታተነ አይነት ሁኔታ ከየትኛው ጋር ትደራደራለህ? ተመሳሳይ አቋም ያለ አስቸጋሪ ነው። አሁን ላይ ቢያንስ ተሰባስበዋል። ይሄ ስብስብ ጠንካራ ውህደት ነው አይደለም ሊያከራክር እንደሚችል ፊል አደርገዋለሁ። ግን ቢያንስ ተሰባስበዋል፣ መሪ መርጠዋል፣ ድርጅታዊ ቅርጽ ይዘዋል። አንዱ እሱ ነው፣ ትላንት ከነበረው የተለየ ነገር። 2 ከዚሁም ጋር ይያያዛል። የፋኖ የመደራደር አቅም ትላንት በጣም አነስተኛ ነበር፣ ዛሬ ላይ ጨምሯል። ትላንት እምብዛም የመደራደር አቅም አልነበራቸው፣ ዛሬ ላይ ግን በጣም ጨምሯል። በሂደት ደግሞ የበለጠ ይጨምራል። ቅቡልነት አለው። ይሄ ለመደራደር አንድ ራሱን የቻለ አቅም ነው። አማራ ክልል ላይ ቅቡልነት አለው። ይሄን ራሱ ብልጽግና የሚክደው አይደለም። ህዝቡን በየአዳራሹ እየሰበሰበ አግዙን የሚልበትና ፋኖ እንዳይጠፋ ህዝቡ ራሱ ተጠያቂ ነው የሚል አይነት አስተሳሰብ ያላቸው እንደሚያስመስላቸው በሚያደርግ አይነት መልኩ ከህዝቡ ጋር የሚያወሩት ፋኖ በህዝቡ ውስጥ
ቅቡልነት እንዳለው እና ህዝቡም እየሸሸገው እንደሆነ ስለሚያውቁ አንድ ያ ነው። ሁለት ፋኖ የሚንቀሳቀስበት አካባቢ ከወታደራዊ ጉዳይም አንጻር ወሳኝ ስትራቴጂክ ቦታ እየሆነ ነው። መንግስት ትግራይ ላይ ወደ ጦርነት የሚገባበት እድል በጣም ሰፊ ነው። አይዞዌ ትግራይ ላይ የሚኖረው ጦርነት የሚቀር አይደለም። በሆነ አይነት ጣልቃ ገብነትን ማለት በቃ ለኛ ከመረዳታችን አቅም በላይ የሆነ ብዙ ጊዜ እንደዛ ሲሆን ዲቫይን እንለዋለን፣ መለኮታዊ እንለዋለን አይደል? እንደዛ አይነት ጣልቃ ገብነት ኖሮ ካልሆነ በስተቀር ትግራይ ላይ ጦርነቱ አይቀርም። ትግራይ ላይ ያለው ጦርነት ትግራይ ላይ ብቻ የሚያበቃ አይደለም፣ ወደ ኤርትራም የሚዛመት ነው፣ የተያያዘ ነው። ትግራይ ላይ የሚጀመረው ጦርነት ከኤርትራ ጋር የተጀመረ ጦርነት አድርጋችሁ ልትወስዱት ትችላላችሁ። ከኤርትራ ጋር ጦርነት ከተጀመረ ቲፒኤልኤፍ ጋር ጦርነት ይጀመራል፣ የማይቀር ጉዳይ ነው። በጣም ወሳኝ ከባድ ጦርነት ነው። በዚህ ምክንያት ፋኖ የሚንቀሳቀስበት አማራ ክልል ስትራቴጂክ ቦታ ይሆናል። እዚህ አካባቢ ላይ 50% የሚሆኑ ቦታ ላይ ፋኖ አንዳንዶቹ ላይ ሙሉ በሙሉ አንዳንዶቹ ላይ በከፊል ይንቀሳቀሳል። በመንግስት ሪፖርት ሌሎቹን ደግሞ ያልተቆጣጠረው ወይም ሌሎቹ ላይ መንቀሳቀስ እንደልብ ያልቻለበት ዋነኛው ምክንያት ሌሎቹ አካባቢ ላይ አይ ቲንክ የመከላከያ ፕሬዘንስ ወይም የጸጥታ አስከባሪው በብዛት የሚገኝበት ትልልቅ ከተሞቹ ላይ ስለሆነ ነው። ይሄ አማራ ክልል ላይ ሰላሙን ወይም ደግሞ አማራ ክልል ላይ ፋኖን እየተዋጋ ያለ ኃይል ነገ ከነገ ወዲያ ሌላ ተልዕኮ አለው። ያ ማለት ፋኖ አሁን አማራ ክልል ላይ ከሚቆጣጠረው በላይ መቆጣጠር የሚችልበት እድል ከፊት ለፊቱ አለ። ይሄን ስትራቴጂክ የሆነ ወሳኝ የሆነ ቦታ ማለት ቦታው ግን ብቻ አይደለም፣ ራሱ ፋኖ ወሳኝ ኃይል ሆኖ አማራጭ ሆኖ እየታየ የመጣ ቲፒኤልኤፍ ፋኖዬ ነው። በቃ ፋኖዬ ነው። አሁን እኮ ፋኖ ማለት እውነቴን ነው የምላችሁ በቃ እኔ እንጃ ከአማራ ክልል ካለው ድጋፍ የበለጠ አይ ቲንክ የቲፒኤልኤፍ የሚደግፉት ነው ይመስል። ምክንያቱም እየመጣባቸው ያለው ጉዳይ በጣም ከባድ ነው። ያንን ማስቆም እንኳን ባይችል ግን የመቀነስ አቅም እንዳለው ግን ያውቃሉ እና ጋሻቸው ነው። ያ የጠሩት ጦርነት ቲፒኤልኤፍ ሲጠራው የነበረው ጦርነት አሁን ፍጥጥ ብሎ አካል ለብሶ አጥንት ሰርቶ ሲመጣ ፋኖ እየተባለ ቢያንስ የሆነ ነገሩን እየቆረጥ ከዛ አስቀርልን በሙሉ አቅሙ እኛ ጋር እንዳይመጣ አርገው ነው። በነገራችን ላይ መከላከያ አስቀድሞ በትግራይ ድንበር አካባቢዎች ላይ ወይም በትግራይ ቴሪቶሪ አካባቢዎች ላይ የሰፈረበት ዋነኛው ምክንያት ከዚህ ጋር የተያያዘ ነው። ነገ ጦርነት ቢጀመር አስቸጋሪ ስለሚሆን አማራ ክልልን አልፎ ወደዛ መሄድ ከባድ ስለሚሆን ሻዕቢያ በቲፒኤልኤፍ ልክ ባይሆንም ነገር ግን ፋኖ ነው እሱ እና ራሱ ፋኖ ወሳኝ ኃይል ሆኖ እየወጣ ነው። የሚንቀሳቀስበት ቦታ ወሳኝ ቦታ፣ ራሱ ፋኖ ደግሞ ወሳኝ ኃይል ሆኖ እየወጣ ነው። ሌላኛው ኃይል ፋኖን ወደ ራሱ ለመውሰድ የራሱ አካል ለማድረግ በጣም እየተጋ ነው ያለው። ሰው ድጋፍ አለው። ከክልሉ ውጪ ያሉ ሌሎች ታጣቂዎች በደንብ ይደግፉታል። ከሀገር ውጪ ያሉት ሌሎች አካላቶች በደንብ ይደግፉታል። ለማንም ብለው አይደለም፣ ለራሳቸው ሲሉ ማለት ለራሳቸው ሲሉ። ይሄ የፋኖን የመደራደር አቅም ጨምሮታል።
እንደገና በሂደትም ይጨምረዋል። ይህን መረዳት ያስፈልጋል። ይህን መገንዘብ ያስፈልጋል። ፋኖ በጣም ወሳኝ ኃይል ሆኖ እየወጣ ነው። እድሉ እንዴት ይጠቀሙበታል የሚለውን እኔ አላውቅም። ምናልባት ያሰክራቸው ይሆን አይገባኝም። ወይንስ ንቁ ሆነው ይህንን እድል ለራሳቸው ፍላጎትና ጥቅም ለህዝባቸው ፍላጎትና ጥቅም በሚውል አይነት መልኩ ኢፌክቲቭሊ ይጠቀሙበታል ወይንስ ይሰክሩበት ይሆን አላውቅም። ግን መጠናከር የሚችሉበት የድርድር አቅማቸውን በጣም እንዲጨምር የሚያደርግ ሁኔታ ከፊት ለፊታቸው አለ፣ እየመጣ ነው። ይህንን አካል ዝም ብለህ ወደዛ ትተህ በዋዛ ፈዛዛ እንደዚሁ እገፋበታለሁኝ ማለት አይዲንክ ለእኔ በጣም ሞኝነት ነው። የመረጃ አቅሙ አሁን ደቡብ ጎንደር ላይ በአንድ ጊዜ ሰሞኑን በተፈጠረ ጥቃት ከ20 በላይ አመራር ነው የሞተው። ከ20 በላይ አመራር ነው የሞተው በአንድ ሰዓት ኦፕሬሽን ማለት በአንድ ወይ በሁለት ሰዓት ኦፕሬሽን። ይሄ ዝም ብሎ በአጋጣሚ ሆነ አይደለም። አያችሁ፣ ትክክለኛ የሆነ በቂ የሆነ መረጃ አግኝተዋል። ያንንም በአግባቡ ተጠቅመውበታል። የመረጃ አቅም አለው፣ የፕሮፓጋንዳ አቅም አለው። ትልቁ እንደውም አቅሙ እሱ ነው። የፕሮፓጋንዳ አቅም አለው። የመደራደር አቅሙ ጨምሯል። ፋኖ በሂደትም ይጨምራል። ልክ እንደዚህ ሲሆን የመደራደር አቅምህ እየጨመረ ሲመጣ አብሮ የመደራደር ፍላጎትም ይኖራል። ምክንያቱም አሁን የመደራደር አቅምህ ስለጨመረ ጥያቄህም ከፍ ያለ ይሆናል። የማግኘት እድልም አለ። ባታገኝም በመረጥከው የኃይል መንገድ ማሳካት እኮ እችላለሁ የሚል ነገርም አለ። ስለዚህ በድርድር ምንም አታጣም። ድርድርን እንደ አንድ አማራጭ መውሰድ ትጀምራለህ። አሁን የመደራደር አቅሙ ወታደራዊ አቅሙ የመጨመር እድል እንዳለው ሲሰማው ድርድር እንደ አንድ አማራጭ ይወሰዳል። በፊት ግን የመደራደር አቅም የለም፣ አንድነት የለም። ስለዚህ ቢደራደር የጠየቀውንም አያገኝም። በቃ ዝም ብለህ በሰላም እጅን ስጥና ግባ፣ ከሌ እንዲህ ቦታ ላይ የሆነ ቦታ ታገኛላችሁ ብቻ ሊባሉ ይችላሉ። አሁን ግን የመደራደር አቅም ሲጨምር አብሮ የመደራደር ፍላጎት ይመጣል። ለምን ትፈራዋለህ? ድርድር አትፈራው። ተለቅ ያለ ነገር መጠየቅ ትችላለህ። እሱንም ማግኘት እችላለሁ ብለህ ስለምታስብ ማለት ነው። እሱን ካላገኘህ ይቅር በኃይል አገኘዋለሁ ብለህ መሄድ ትችላለህ። ስለዚህ ድርድርን እንደ አማራጭ መውሰድ ትችላለህ። አሁን ላይ ፋኖ ውስጥ ይሄ ፍላጎት ያቆጠቁጣል የሚል ግንዛቤ አለኝ። ትልቁ ችግር ግን መንግስትን የማመን ችግር ነው። መንግስት ወይም ብልጽግና በዚህ ረገድ አይታመንም የሚባል ነገር አለ። በእርግጥም ተጨባጭ ነው። ስለዚህ ተጨማሪ ፍላጎትን ከመግለጽ በተጨማሪ ምን ያስፈልጋል? ለመታመን የሚያስችሉ ፖለቲካዊ ውሳኔዎችን መወሰን ያስፈልጋል። ለምሳሌ ፖለቲካ እስረኞችን መፍታት ሊሆን ይችላል። እንዲህ አይነት ነገሮችን መፍጠር ያስፈልጋል። አማራ ክልል ላይ ያለውን ችግር በድርድር ለመፍታት ሙከራዎች ማድረግ ጥሩ ነው። ሽንፈት አይደለም፣ የኃላፊነት ስሜት። ጥሩ ያልሆነው አማራ ክልል ላይ አስተማማኝ የሆነ ሰላም፣ አስተማማኝ የሆነ መረጋጋት እየመጣ ነው የሚለው ግንዛቤ ነው ጥሩ ያልሆነው። ሞኝነት እሱ ነው። ይህንን የሚያምን
የብልጽግና አመራር ይህን የሚያምን የብልጽግና አባል ይህን የሚያምን የብልጽግና ደጋፊ እውነቴን ነው ብላችሁ በቃ ብልጽግና ምንም ቢል ያምነዋል ማለት። አማራ ክልል ላይ አስተማማኝ ሰላም የለም አለ ደግሞ ከተባለና በዚሁም አይነት መንገድ ደግሞ አስቀጥለን እናመጣዋለን ከተባለ ጭራሽ አይኖርም። ቢያንስ አንጻራዊ ሰላም እንኳን ለማምጣት ጥረቶች ማድረግ ተገቢ ነው። ይሄ ባልሆነበት አይነት መልኩ ግን የባህር ዳር ጎዳናዎች ላይ ሳይክል ስለተነዳ ብቻ አስተማማኝ ሰላም አለ ማለት አይቻልም። ምክትል ጠቅላይ ሚኒስትሩ ባህር ዳር ላይ ከመገኘታቸው በፊት ደቡብ ጎንደር ላይ በ1 ሰዓት በ2 ሰዓት ኦፕሬሽን ከ20 በላይ አመራር ሞቷል። ምንድነው ያሉ ዛሬ ያሉት ምክትል ጠቅላይ ሚኒስትሩ ምንድነው ያሉ ያሉት? ቀልድ እኮ ነው። በአመራሮቹ ሞትም ላይ መቀለድ ነው። እውነት ለመናገር ማፌዝ ነው። ልክ መከላከያ እንዳፌዘው ማለት ነው። መከላከያ ሄደን አረጋጋ ነው አለ። ምኑን ነው የምታረጋጋው? ሴራውን አከሸፍ ነው አለ። ምንድን ነው የምታከሽፈው? በ1 ሰዓት ኦፕሬሽን 20 እና 30 አመራር ሞተ እኮ። አስፈላጊ የሆኑ ነገሮች በሙሉ እኮ ተወሰዱ። ምኑን ነው የምታከሽፈው? ይሄ ሳምንት አይሞላውም ከሆነ እና አንተ ባህር ዳር ጎዳና ላይ ሳይክል ነድተህ አስተማማኝ ነው ሰላሙ ማለት እውነት ነው። እነዛ በሞቱ ሰዎች ማሾፍ ነው፣ መቀለድ ነው። እየተቸገረ ባለው እና ሰላምን እየጠየቀ ባለው ህዝብ ላይ መቀለድ ነው። ህዝቡ እኮ እዚህ ቪዲዮ አላመጣላችሁም እንጂ ማለት ነው እናቶች እያነቡ እኮ ነው ሰላምን የሚጠይቁት። እያነቡ እናንተም ወንድሞቻችን ልጆቻችን እነሱም እንደዚሁ ምን እንሁን አይናችን ላይ የተጫረሳችሁ እያለ እኮ ሰው እኮ በእንባ ጭምር እኮ ነው ሰላም የሚጠይቀው። በለቅሶ እኮ ነው ሰላም የሚጠይቀው። ምክትል ጠቅላይ ሚኒስትሩ ሄደው ግን አስተማማኝ ሰላም እየመጣ ነው እና ዝም ብላችሁ ነው የምታለቅሱት ነው? ህዝቡን እንደዛ ዝም ብላችሁ ነው የምታለቅሱት ነው? ዝም ብላችሁ ነው ሰላም የምትጠይቁት ነው? እናንተም የፋኖ የፕሮፓጋንዳ ክንፍ ናችሁ እያልካቸው ነው? ያንን አይነት መልእክት እኮ ነው የሚያስተላልፈው። ታዲያ እናቶች ለምን ያለቅሳሉ? ፋኖን እየተባበሩት ነው? እንደዚህ አይነት ህዝብም ላይ እየሞተም ያለ ወገን ላይ ማሾፍ መቀለድ ይብቃ። አማራ ክልል ላይ ያለውን ጉዳይ አሳንሶ ማየት ይብቃ። የሆነ ጊዜ የሚያዋጣ ይመስል ነበር፣ ግን አያዋጣም። ጉዳዩን በልኩ አይቶ እሱን ለመፍታት የሚያስችል የፖለቲካ ውሳኔ አስፈላጊ ነው። ለራሳችሁም ሰራዊት አስቡለት። አሁን ከዛ ተነስቶ እንደገና ትግራይ ሊዋጋ ነው፣ እንደገና ኤርትራ ሄዶ ሊዋጋ ነው። ይሰለችዋል እኮ ይሰለችዋል። ይዋጋል ግን ውጤት የለውም። ያን ማሰብ ችግሩን በሌላ አይነት መንገድ ለመፍታት ቢያንስ ይሞከር። ከዛም ፋኖም አረን ያልደራደርም ሲል እንስማው። ቢያንስ ግን መንግስት ይሞክር፣ ኃላፊነቱን ይወጣ። ከዛ በኋላ በርደኑን እዛኛው አካል ላይ ያደርገው። ፋኖ የሚለውን ደግሞ መስማት ነው። ግን መንግስት አስተማማኝ ሰላምና መረጋጋት አማራ ክልል ላይ መጥቷል ግን እያለ ግን ከሆነ በቃ አማራ ክልል ላይ እየቀለደ ያለው እሱ መንግስት ነው፣ ሌላ ማንም አይደለም። ራሳቸው ምክትል ጠቅላይ ሚኒስትሩ ናቸው ህዝባቸው ላይ እየቀለዱ እያሾፉበት ያሉት።
እንጂ እኮ መከላከያዎች በሰበሰቡት ቁጥር እኮ እናቶች፣ አባቶች በእንባ እኮ ነው የሚጠይቁት ስለ ሰላም። አስተማማኝ ሰላም ስላለ ባለበት አይነት ሁኔታ ማንባት አስመሳይ እያላችኋቸው ነው እኚህን እናቶች፣ እኚህን አባቶች። በፋኖም ውስጥ ለውጥ ወይም ደግሞ ቅድም ያልኩት አይነት ፍላጎት መዳበሩ የማይቀር ነው። ሁኔታዎችም እንደዛ አይነት ፍላጎት እንዲዳብር የሚያደርግ ነው። በመንግስት በኩል ግን የመታመን ችግር ስላለ ቢያንስ አንዳንድ ውሳኔዎችን ወስኖ በመተግበር ችግሩን በድርድር ለመፍታት ያለው ፍላጎትና ዝግጁነት ቢያሳይ የተሻለ ነው። በኃይል ግን እፈተዋለሁ ግን ማለት እውነቴን ነው የምላችሁ አይፈታም። የሚያለቅሱ እናቶችን ማብዛት ነው፣ የሚያለቅሱ አባቶችን ማብዛት ነው፣ ወጣቶችን መጨረስ ነው፣ ክልሉን ማፍረስ ነው፣ ለማንም አካል ገብቶ የሚወጣበት አይነት ክልል ማድረግ ነው። ያ እዛው ክልል ላይ ብቻ ይቆማል ብሎ የሚያስብ ካለ እኔ በቃ የሀገሪቱ ችግር ብዬ የማስበው ያንን ሰው እዛው ክልል ላይ ብቻ ቆሞ ይቀራል ብሎ ካሰበ፣ ችግሩ ምኑም እዛው ይቀራል ብሎ ካሰበ፣ የትግራዩ እዛው ቀረ፣ እዛው ቆመ አልቆመም። የአማራው ክልል ደግሞ በእጥፍ ነው ይመጣ፣ በእጥፍ ነገ ከነገ ወዲያ ሁሉም ነው የሚታመሰው። ይሄን አስቦ ይሄን ተገንዝቦ በደንብ ሰላምን መረጋጋትን ሊያመጣ የሚችል ትክክለኛ አማራጭ ተከትሎ ለማምጣት መሞከር የተሻለ ነው እንጂ ሳይክል ስለነዱ አስተማማኝ ሰላም መጥቷል ግን ማለት በሌላ አይነት መንገድ ልገልጹ ስለማልፈልግ ነው። እውነት ለመናገር ጤነኝነትም አይደለም ግን እየሞተ ባለው በራሳችሁ አመራር፣ በራሳችሁ ሚሊሻዎች፣ አድማ ብተናዎች፣ በሌላ ሳይድ ደግሞ ሆኖ እየሞተ ባለ የአማራ ወጣት፣ በዚህም እየተቸገሩ ያለው የህብረተሰብ ክፍል፣ እያለቀሱ ባሉ እናቶች፣ አባቶች፣ ትምህርታቸውን ባቆሙ ህፃናት መቀለድ ነው፣ ሌላ ትርጉም የለው። እነዚህ ላይ ሁሉ ማሾፍ፣ እነዚህ ላይ ሁሉ መቀለድ ነው። አማራ ክልል ላይ አስተማማኝ ሰላም መረጋጋት አለ ብሎ መናገር ሌላ ትርጉም የለውም።